አዩ በጣም እንከተው ናውጣ ማዳበሪያ ፎረንሲክ ምናምን እንትን ይባል በማዳበሪያ ታቀለለው ልጅ ማለት ጣሏት እንግዲህ ዶል ይያልኩ ጉብቱ ሁለታችሁ ምንድነው ከዚህ የሰማኸኝ ነው አልሰማም ጥራልኝ ውጭ ያሉትን አባላቶች ጥራልኝ ማለት ክፈተው አልገባኝም ክፈተውና ውጣ በዛው ይዘው ይሄዳሉ በዛው በደንብ ደግሞ ነገሩ ላይ ሲቆዩበት የሰው ልጅ ደም እንዲያመጡ ነው እንግዲህ እንዲገብሩ ተደርገው ነው ይሄንን ያደረጉት በሆነ ነገር ጠቅልያት ማስቀመጫ እዛው አስቀምጫታለሁ አሁን መኪናውን እዚህ ወንዙ ጋር መጣል አለብን ወደዛ ኧረ እዚህ ሰፈር አይሆንም ሲጀምር እዚህ ሰፈርም አልጥልም አርቄ ነው ጥያት ነው ሽታው በጣም ከባድ ነው ማለት የሰፈሩ ሰው በዛ ጋር ማለፍ አይችልም ሌላ መንገድ እንዳንጠቀም ሌላ መንገድ የለም ማለት አቋራጭ መንገድ እንኳን እንዳንጠቀምና በጣም ግራ የተጋባንበት ሁኔታ ላይ ነው አንተን ያገኘናል ጨረስን ተግባባን እንዴ የዚህች ልጅ ደም የቤተሰቦቿ እንባ ዛሬ ይመለሳል የባዳም ልኮ ጋር ይሄዳሉና ቤተሰቦቻቸው አዎ የነሱ ቤተሰቦች ማለት ነውና ያው ከዛም የወረሱት ነው እንዳንል ቅርብ ጊዜ ነው እንደዚህ አይነት ነገር ማየት የጀመርነው ምናስቡ ነው ቅድም ኮመን መልከፈል ነው ይየቀባጣጣኩለት አቃለው እሱ ማልተመችኝም ግን አረ እኮ እንደውም ነገር ሰምቶ የመጣው መስሎኝ ማንም የለም ሄደዋል ጎራችን ያስቀመጥን እኮ አንቺ የሰው ልጅ ሬሳ እኮ እኔ እኮ ሽታው እንዴት ነው ያደረገው እንዴት ነው እሱማ ሰው ቤት ገብቶ ምን ይላሉ ሰው ቤት ገብቶ ምን ይላሉ እኔ ካሜራ ይዘስ መጥራት እኮ ምን መጣኝ ማለት ጣጥሪ ስለዛ እንዴት ታስቀባለህ አንተ እንዴት አማካ ባስወጣቸው ደግሞ ሌላ ጥርጣሬ ፈጥረህ ጭንቅላታቸው አሁን ማረግ ያለብን ይሄን ሬሳ አውጥተን መጣላለን መቼ ማለት ማታ ዛሬ ሌሊትም ቢሆን አውጥተን መጣላለን ይኸው አንድ ስንል ሁለት ስንል ይኸው እዚህ በስበሳቸው እኮ ማታ ስንት ሰዓት ነው እስቲ ወይ ነው 11 ሰዓት ሩብ ጉዳይ ነው ያሰው እና ማታ ነው 6 ሰዓት ማለት ነው ዛሬ ሌሊት 6 ሰዓት ነው እሺ ዛበኛውስ ተይውስ ችግር የለውም የጠጁን ከሰጠው ሄዶ ማለት አይቀር እና እንዴት ነው መኪና አንድ ሰው ባል ላይ ቆማል እኔ እንዴት አልችልም ችግር የለውም እኔ መኪና ይዤ እመጣለሁ አንቺ በረት ይልኛልሽ እሺ ራሴ ጭማለሁ እና ለሳስተሽ ግን እንዳትወሪሽ ልጅ እኔ እኮ ድንገት የዚህ ሰፈር ሰው አፉ ከባድ እኔ እኮ አንዷ ትመላለሳለች እኮ ታያችሁ እነሱ ታያችሁ መልስ እንዳሰጫችሁ አያገባችሁ ነገር ይሸታል ምናምን ያለው እኔ ምን አገባችሁ በገዛ ቤታችን ምን አገባችሁ እኮ ትቦ ይሆናል ትቦ ነው ሽንት ቤት ፈንድቶብን ነው ይላችኋል ታያችሁ እነሱ ያስጨንቅ እና እንዴት ማታ እናውጣ አሁን እኮ ግራ ይገባኝ እሺ እኔ በጣም ለጨነቀኝ ቅድም መጥቶ አቂው ጋር ይዘኑ ነው የምንሄደው ወይስ ራሳችንን እንወስደን ማለት ሬሳው ማለት ነው ማለት ኮን ጣለው ምን አድርግላት ሰውየው ፈልጓለሁ ካለስ ሬሳው ማለት አሁን የገም እንዴት ነው አዲስ ደግሞ ሌላ ሰው ልንፈልግ እና እንዴት ነርክ ሌላ ድንገት ድጋሚ ነው አናገኝ ማለት ይሸጥቷል እንዴት ነው ታዲያ እንደውልላቸው ወይስ እንዴት ነው የምናደርገው ወይ ሰው እየጠረጠረን ነው ሱማ ታውቁ ግቢችን ኮፍ በቃ ገምቷል እኮ እንዴት እናድርግ ታዲያ ሱማ እኔም እኮ ሳይሰጥ ይቀርጭ ተቀበረ ካወቁ በቃ አለቀለት ከዛ ጻነ እንግሊዝ እንዴት ነው እንደዚህ አረ ከባድ ነው በጣም ከባድ ነው ግን አይ ጨነቀኝ አይዞሽ ችግር የለውም አይዞሽ ምን ይፈጠር ችግር የለውም አለና እሺ ማታ አሁን እንዴት ነው ማታ 6 ሰዓት ነው የምንወጣው መኪና ይዘምታል አረ መኪናው ችግር የለውም ሰውየው ግብራችንን ካላስገባችሁ ያለው ትክክል ነው ማለት ነው ይጨቀጨቀ ይገርማል ስለ እንዴት ይሄ ይፈልጋል ይፈልጋል ማለት ነው አረ አልነገርኩትም እንዴት ብዬ ነው የምነግረው እንዴት ነው የምነግራችሁ ምን በቃ ሞተችብን ምን ማድረግ አንችልም እኮ ሌላ ሰው ፈልግ ድንገት ትኬት እናገኛለን ግዴታ ዛሬ ይሄን ሬሳ ማጣል አለብን እሱ
እሱ መጣል አለበት። እሱ መከራከር ነገር እኔ የሰውየው ነገር ነው የጨነቀኝ። እባክሽ እኮ ሌላ ኬት ፈልግ ደግሞ በሽታ እናገኛለን። ካልገባሽ ደግሞ ግዴታ መገብቷል። እኔ የሰው እኔ እየፈራሁ ነው። ማርያም በጣም እየፈራሁ ነው። ከሪቶም ጋይስቲንግ ልደውልላችሁና የሚሉትን ልስማ። እንዴት ነው ግን ደግሞ ምን እላችኋለሁ? ሞተችብኝ ልላችሁ እና እንዴት መልክታለሁ ማለት አናገኝም። አሁንም ይሄ ሬሳ ግዴታ ዛሬ መጣል አለብን። ይሄ ሽታው ሰፈሩ እያስቀመጠ አይደለም። ሰው ላይ ደግሞ ምንድነው የሚሸተው እያሉ ነው። ያንኳኩ እየጠየቁኝ እኮ ነው። እኔ ጠዋት ወጥቼ ማለት ነው የሬሳውን ነገር እንጨርስ። ቆይ አንዴ እስኪ አንድም አውቀው ሰው አለ። እስኪ ቆይ አንዴ ያ ላይ ሰፈር ፒካፕ የሚይዘውን ሰው እያወቅሽ እኮ መኪናውን ዝም ብዬ ልበደረውና ምን ትይኛለሽ? አውጥቼ ልጣሏ ወደዛ እኮ ቶሎ ዛሬ ካልጣም ነው ሌላ ችግር ይመጣል። ቆይ ተረጋጊ። እጥላለሁ፣ ችግር የለም እኮ ዛሬ ሰራሽ ሲመጡ ምን መልጣም ነው? ደግሞ ተረጋማ። ሰውዬ ስልኩን ጠፋብኝ። ሄሎ ሚኩ እንዴት ነው? አለን እግዚአብሔር ይመስገን። አዎ እባክህ ያው ሰፈሩም ትንሽ አዛገኝና ነው የጠፋሁት፣ ለዛ ነው። ስማኝ እስቲ መኪናዋን አበድረኝ ለዛሬ ወደ ማታ አካባቢ። ነገ እመልስልሃለሁ ወደ 12 ሰዓት አካባቢ ልምጣና ልውሰዳት። አኮሼት መጥቼ ልውሰድ። ኧረ ችግር የለውም። ከፈለከኝ ትልቁን እሰጣለሁ። አንተ ትጫወታለህ። እሺ በቃ እመጣለሁ። ወደ 12 ሰዓት አካባቢ እመጣና እንትን ትልልኛለህ። ለነገሩ አሁንም 12 ሰዓት ሊሆን ነው። እሺ ወንድም፣ እሺ አመሰግናለሁ። መኪናው ተገኝቷል። ይኸውልሽ ምን እናደርጋለን መሰለሽ? አሁን መጀመሪያ እንሂድና እኔማ አልወጣም እንጂ የምወጣው መሰለኝ። እኔማ መውጣት የለብኝም። እሺ እኔ ላስተካክልና ያለውን ነገር ማለት ነው። ብቻ ሰውማ ማወቅ የለበትም ይሄን ነገር። ችግር የለውም። በሆነ ነገር ጠቅልያትን አስቀምጫታለሁ። አሁን መኪናውን ይዘን እዚህ ወንዙ ጋር መጣል አለብን ወደዛ። ኧረ እዚህ ሰፈር አይሆንም። ሲጀምር እዚህ ሰፈርም አልጥልም። አርቄ ነው ጥያት የምመጣው እኮ። በቃ ሂድና መኪናውን አምጣና በቃ እንደዛ መጣል አለብን። ይሄ ነገር አሁን ከተሰማ ሌላ ችግር ነው የሚመጣብን። ኧረ ችግር የለውም። አትጨነቂ። ዛሬ ምን ነበር ሁሉ ዛሬ አመጣው ነበር። ትንሽ ስራ እኮ አመሸንና ትናንትና እነዚህ ወደ ግን መምጣት አለብን። እኮ ስለዚህ የተጨነቀ ነበር። ለምን እንደሆነ ታውቃለህ? መጥተው ነበር ትናንትና አልመጡም። የሆነ ልጅ መታ በሩን ከፍታ ምንድነው የሚሸተው ምናምን ስትል እኔ ምን አውቃለሁ ታዲያ አልኳት። እኔ ማለት ቱቦ ሊሆን ይችላል። እኔም እኮ ስመለስ እዚህ ሰፈር መግቢያው አካባቢ የሆነ ሰው እያሉ እሳቸው የሚያስጨንቁ ነበር። የሚሸት ነገር አለ ቤታችሁ ነበር እኮ እኔም ብላኝ ነበረ። የሆነ ቀይ ሴት ተሳራቀ ትጨናነቂ። በቃ ምንም እንዴትም ይልሽ እኔና አንቺ ካላወራን ወደ ውጭ ወጥተን ማንም በምንም አይነት ምክንያት ሊያውቃች እኮ። አይ ዛሬ ማደር የለባትም እንጂ አታድርም ነው። መኪናውንም አዘጋጅቻለሁ። በቃ ዛሬ ወጥተን እንጥራታለን። እንደውም ቅድም መጥተው የነበሩ ሰዎች አጠራጥረውኝ ነበር። እኔ እኮ እሱን ሰምቶ የመጡ መስሎኝ ነው። እንደውም ካሜራው ምንድነው ምንም መጣው ነው ማለት ስልሽ ቀጥታ ወደዚያ የመጡማ ወደ ሬሳው ቦታ ነበር የሰሙት ነገር ቢኖር አልሰሙም ማለት ነው። ጓሮ ሬሳ አስቀምጬ ልጨነቅ። እኔስ ጫፎን ያጣሁት ነው ሲጀመር። የዚህ ሰፈር አፍ ግን እኔ እንጃ እየቻልኩት አይደለም። በጣም ከባድ ነው። ሰዎች በቃ ማታ መጣል አለበት ግዴታ እና ዛሬ ማታ አመቻችና በቃ ዘበኛው ነገር እንለዋለን። ዘበኛውን ነገር ተይው። እኔ 200 ብር ሰጥቼ እስቲ ጠጅ ጠጥተን ነበር ይሄዳል። እሱ ያሳስብ
በቃ እኔ አይላለ ችግር የለውም። ማን ካለከለ ሰውዬው ወደውልና አሁን በቃ እንዴ ግን ዘበኛው ወደዛ ወደ ጓሮ እንዳይሄድ ነግረሽዋል? ነገር ይወጣል ሄዷል። ሸተተኝ ምናምን ብሎ እንደሄዱ አይ ነግሬዋለሁ። እንዴ ካለ ወይ እሱንም የሆነ ነገር ማለት አይ ሊለቀም ደግሞ እንዳይመጣ እሱ ደግሞ ከተባረረ አረ ማባረሩን የሚፈሩት ከመጀመሪያውም እኮ ለዚህ እኮ ልጅቷ ስትገባ አይቷል፣ ስትወጣ ግን አላኝ። አይ ተረዳሽ? ብቻ ችግር የለውም። እሺ አይዞሽ። እሺ እንግዲህ ውድ ቤተሰቦቻችን ድብቁ ካሜራ ላይ አይታችኋቸዋልም ጓሯቸው ሬሳው እንዳለ ተናግረዋል። አቤልም ደውዬለት እንግዲህ ያለውበት ተገኝቶ ወደ ጓሯቸው እየገባን ያለነው አብሮነታቸው አይለየን። የቱ ጋር ነው ያለው የሚለውን እንግዲህ አንድ ጓሮ ስለሆነ ያለው እዛ ቦታ ላይ እንገባለን። ከዛ ቆፍረን ማግኘት የምንችለው ከሆነ እናገኘዋለን። ሽታው ወደዚያውን እየተጠጋን በመጣ ቁጥር በጣም እያስቸገረን ያለው ብቻ ነው። አብሮነታቸው አይለየን። ይመስለኛል እዚህ አካባቢ ነው። እዚህ ጋር ያለች እዚህ ጋር ይሄ በማዳበሪያ የተጠቀለለ ነገር ይታየኛል። እሺ በጣም ነው የሚሸት። በጣም ይሄ ነው ያው በጣም ነው የሚሸተው። ናውጣ ማዳበሪያ ፎረንሲክ ምናምን እንትን ይባል በማዳበሪያ ጠቅልለው ልጅቷን የጣሏት። እንግዲህ እኛ ሬሳ መንካት ስለማይኖርበት አባላቶች መጥተው የሬሳ ምርመራ እንዲያደርጉ የተቻላቸውን ነገር እንዲያደርጉልን እንግዲህ ትብብር እንጠይቃለን። ውድ ቤተሰቦች እንግዲህ እናንተም እስካሁን ድረስ ስለቆያችሁ ሳላመሰግናችሁ ማለት ቤተሰቦቻችን ምን አይነት ጊዜ ላይ እንደደረስን እና ምን አይነት ነገር ላይ እንዳለን እንግዲህ እያያችሁልኝ ነው። ውድ ቤተሰቦቼ እባካችሁ ተጠንቀቁ፣ ራሳችሁን ጠብቁ። አካባቢያችሁ ላይ ማን እንዳለ ምን እየተደረገ እንዳለ ለማወቅ ለመለየት ሞክሩ። ምክንያቱም ይሄ ቪዲዮ የሚሰራው ለእናንተ መማሪያና እንድትገነዘቡበት ነውና ውድ ቤተሰቦቼ እስካሁን አብሮነታችሁ ስላልተለየኝ አሁንም ሳላመሰግን ማለፍ አልፈልግም። እነዚህ ሰዎች ይህንን ያደረጉበት ምክንያት ምንድን ነው የሚለውን አብረን ገብተን እናያለን። አሁንም አብሮነታቸው የለየን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አሁንም አብሮነታችሁን አሳዩን። እቤታቸውን እንግባ። ድብቁ ካሜራ እንደተቀመጠ ነው። አዲስ የሚያሳየን ነገር ካለ እናያለን። ከሌለ ግን ቀጥታ እነሱ ጋር ገብተን ለምን ይሄን ነገር እንዳደረጉትና ምን እንዳደረጉ የምንጠይቃቸው ነው የሚሆነው። አሁንም አብሮነታቸው የለየን። ውድ ቤተሰቦቼ ያያችሁትን ይመስል ነበረ። አሁን ሬሳው ምርመራ እንዲደረግለት አምቡላንስ መጥቶ እንዲወስደው የኛም እና አቤልም ነበረ። እንግዲህ አቤል እሱን እየተሯሯጠ ነው። እኔ ግን እነዚህ ሰዎች ይህንን ነገር ለምን እንዳደረጉት በምን ምክንያት ሊያደርጉት እንደቻሉ እስኪ በደንብ ደግሞ ከነሱ አንደበት እንሰማለን። የሴት ልጅ አስክሬን እንደሆነ ተረጋግጧል። በማዳበሪያ ጠቅልለው ነው እንግዲህ እንደዚህ ያደረጓት። ውድ ቤተሰቦቻችን እስቲ እንግባና ቤት ውስጥ ምን እንደሚፈጠር አብረን ነው። ሰላም እንመጣለን ብለናችሁ ነበር። ቶሎ መጣችሁ? አይ እንዳልኩ ቪዲዮአችሁ ሰዎች አዩአቸውና የሚገባቸው ነገር አለ እሱን አድርሱልን ስላሉን ነው የመጣነው። ምን ነው ችግር አለ እንዴ? ልክ አይደለህም ብዬ ነው። እሺ አለች ባለቤት? እሺ ሰላም አለ። ቁጭ በል ቁጭ በል። ያው በልጅነት ትዳር የያዘ ሰው በአንዴ ነው መሸለም ያለበት አሉ ተመልካቾችና ቶሎ መጣ ብያችሁ ነበር እኮ የሆነ የምንሰጣችሁ ስጦታ እንደነበረ ተናግረን ነበር። ከዛ በፊት ግን ዛሬ ካሜራ ምንድነው? ካሜራ ዛሬ ማለት ነው ዛሬም አለ ሳይሆን ግዴታ ነው የተሰጣችሁን ስጦታ ተመልካች የሰጠንን ስጦታ ለእናንተ ለማሳየት ማለትም እነሱ ስንሰጣችሁ ማየት ስላለባቸው ግዴታ ካሜራ መብራት አለበት። ለዛ ነው
ከዛ በፊት ግን አንዳንድ ጥያቄዎች ከተመልካች የቀረቡ ጥያቄዎች አሉ። ምን ነበር ጥያቄ? እነሱን ጠይቃችሁና ያንን መልስ ለነሱ ከሰጠን በኋላ ወደ ሽልማታችን የምንሄድ ይሆናል። ከተመልካቾች ጥያቄ ወጣን በልና እዚህ አካባቢ ላይ አለተለምዶ ማለት ከዚህ በፊት ሸቶ የማያውቅ ሽታ ወይም ጠረን ከዚህ ግቢ እንደሚወጣ ማህበረሰቡ ተናግሯል። ያሉን ከዚህ ግቢ እኛም ስንገባ የዛኔ ቅድምም ስንመጣ ሽንት ቤት አይደለም ሽንት ቤት ማስመጠጥ ስለነገረኝ ሰው አይደለም። ያን ሽንት ቤት የሚያስመጥጥ ሰው በአንድ ቀን ሊሸት የሚችለው ለአንድ ቀን ሚንስ የተመጠጠ ባለበት ሰዓት እኛ ግቢ አይደል እንዴ? ምን ማለት ነው? ያ ባዕድ ነገር ምንድነው ነው? ምንስ ቢሆን እንዴ? ቤቱ ከኛ ነው፣ የእናንተ ነው ቤቱ። ስለዚህ ማህበረሰቡ የእናንተ ቤት ስለሆነ መበከል አለበት ነው ብለ አይደል የመጣው ሲጀምር ነው። ምን ማለት ነበር? እኔ ሲጀምርም ሲመጣ አለማማር ያረግሹ ነገር አለ። ምን ማለት ነው? ያረግሹ ነገር አለ እኮ ያረግሹ ነገር ከሌለ አላማረኝም አላስጠላኝም አይባል። አይ ስለ አንተ ቆይ ሌላ ግቢ ይሆናል ኖርማሊ። አይ እኔም ስመጣ በጣም ሸቶኛል። ምንድነው ሸተተ? እሱን ባቀውማ እኮ አሁን ጥያቄ አድርገን አናቀርበው ማለት አይ እኛ ሸተን ማለት ሽታውም አልነበረም ግቢ ውስጥ። እሺ አሁን በዚህ ጉዳይ ብዙ መሄድ ያለብን አይመስለኝም። እኛ ያወቅነው ነው ያህል ሽታ ተወራዳ አንተ ስለዳር ተወራዳ የመጣው ቀጥታ ወደ ጉዳዩን ጨርሰን መውጣት ነው እንዴ? ሰው ቤት ኮነ ይኸውልህ የተፈጠረው ከዚህ ቤት ስንወጣ ስለናንተ አንዳንድ ሰዎችን ዞር ብለን ሰፈር ውስጥ ጠይቀን ነበር። ስለኛ? አዎ ስለናንተ እና ስለኛ እንጂ ስለሌላ ሰው እንዴት ጠይቃለህ እኮ? ስለናንተ ጠየቅኩኝ ግዴታ ስለሆነ ይሄ የሥራው ባህሪ ስለሆነ ስለናንተ አንዳንድ ሰዎችን ጠየቅን። እነዛ ሰዎች ደግሞ እናንተ ቤት ውስጥ ማለትም እዚህ ቤት ውስጥ ችግር እንዳለ የምን ችግር ነው? ችግር ማለት ይኸውልሽ ተረጋግተሽ ማዳመጥ ነው አይደለም? እሺ ጨርሰሽ። ይሄም ማለት እዚህ ግቢ ውስጥ ከተወሰነ ከ5 ወይ ከ6 ቀናት በፊት ጀምሮ በጣም የሚሸት ነገር በመንገድ ራሱ መተላለፍ እንዳልቻሉ እናንተ ደግሞ ማህበረሰቡ መጥቶ ሲጠይቃችሁ የራሳችሁ ኑሮ ስለኛ አይመለከታችሁ። ታዲያ መብታችን አይደለም ነው? መብታችሁ ነው። ማንንም ሰው ነው የራስን ኑሮ መኖር ትችላለህ። ግን እዚህ ግቢ ውስጥ ያለው ነገር ምንድነው? ምንም የለም አልኩ። ምንም የለም እዚህ ግቢ ውስጥ ምንም የለም። ምንም ይሸት ነገር የለም። እና እኛ ሲጀመር መስጠት ይችላል እኮ የፈለገው ነገር እኮ መስጠት ይችላል። ራስህ ጋር ነው። አሁን እዚህ ቤት ውስጥ እንደፈለክ አድርገህ ማሽተት ትችላለህ። ውጭ ያለው ነገር ግን ማህበረሰብ እየበከለ ነው፣ እየጎዳ ነው። እኔ ስለ ማህበረሰቡ አያገባኝም። ምን ማለት ነው አያገባኝም? የምትኖረው ከማን ጋር ነው? እኔ ከማንም ጋር አልኖርም። አሁን ያለህ ማህበረሰቡ እኮ ትላንትና ያላነሳኝ ማህበረሰብ እኮ ለምን ብዬ ነው ስለምን? የት ነው የወደቀው? ማን ዝም ብሎ ያውቃል? በገዛ እጃችሁ በራሳችሁ ሰዓት ተነስታችሁ ጥሩ ግንኙነት የነበረውን ማህበረሰብ ዘግታችሁ በራችሁን ዘግታችሁ መኖር ጀመራችሁ። እሱ መብት ነው። መብታችሁ አይደለም። ሰው ካልነካ ሰውዬ ጤና የለም። ግቢህን እንደፈለግህ አድርገህ መኖር ትችላለህ። ሲጀመር ማን ይላከ? ተልካን የመጣው ምንም አላመረኝም። አሁን ስለተልኮ አይደለም እያወራ ያለሁት ስለተፈጠረው ነገር። ምንም የተፈጠረ ነገር የለም። ምንድነው የምትለኝ? ይኸውልህ በእርግጠኝነት የምነግርህ አሁን ላይ እኔ እንዲህ ነው የማልልህ ነገር እንዳለ እናንተ ሁላታችሁም ልቦናችሁ ያውቃል። እኛ ምንም የምናውቀው ነገር የለም። የምታውቀው ነገር ካለ አውራ። ማሪ አስወጣልን። እኛ አሁን ፈልገን ነው እኛን ማስወጣትም ማስገባትም አትችሉ። ይኸውልህ ለምንድን ነው ማለት ተረድተሽኛል? ቤቱ የኔ ነው። ቤቱ የእናንተ ነው። ከፈለክ አስወጣለሁ። የነገርኩህ ክብር አለ የሰው ልጅ ብዬ ነው የተውኩ። ይኸውልህ ባታከብረኝ ምንም አታመጣም ማለት ለጥል ነው የመጣው። ምንም አታመጣም ስል ደግሞ ምንም አታመጣም። በሁለተኛ ደረጃ የድንግል ሴት አይደለ ምን ያወራ የምትሄዱበት መተት ቤታችሁ እዛ የምትሄዱበት ድንግል ሴት እንድታመጡ አዳምጥ። ከኔ ሰማው ስነ ስርዓት ይዘሽ አዳምጪ። ከየትም ባቲዚስ ወገዛ ቤታችን መተ እንደዚህ የምታወራው ምን ስለብረ የምታወራው?
ምን ማለት ነው? እያወራ ያለው ነገር አልገባኝም። እንዲገባህ ነው ምን? አይ እኔ ሲጀመር አይገባኝም እንደዚህ። እንዴት አይገባህም? አይገባኝማ። እንዴት አይገባህም? ጓሮ ውስጥ ወስደህ የቀበርካት አይገባህም? ቁጭ በል ቁጭ በል እኮ ይተኛል ዲስካ። አንተ እዚህ ግቢ ውስጥ የሚመለከተህ አንተ ነህ አይደል? ሌላ የሚመለከተው ሰው የለም አይደል? እዚህ ግቢ ውስጥ ዘበኛ አብሮኝ ይኖራል። ዘበኛም አብሮኝ ይኖራል። እሱ ቀብሯት ነው። ዝም በል። እየሰማሽ ነው አይደል? ሬሳ ምናምን ትለ አረ እንደዚህ የሚባል ነገር የለም። ይቀጣጠረ ነው እኮ አሁን ቦታው ላይ ወስጄ ላሳየህ ይችላል። የምን ቦታ? በማዳበሪያ ጠቅልለህ ስለ ጣልካት ሴት ነው የማወራ። እኔ በማዳበሪያ እንዴ? ዛሬ ነው ነገ ነው አውጥተህ ልጥላት ፕላን ስተውጡ ነበር። ምንም አትንሾካሾኪ። ብታጉረመርሚም ብታንሾኮሽኪም ሬሳውንም አግኝተነዋል። እዚህ ቤት ውስጥም ቁጭ ብላችሁ ስተወሩ የነበረውን ነገር በአጠቃላይ ማስረጃው አለ። የምን ሬሳ ነው የምታወራው አንተ ሰውዬ? ለምን ቀጥታና መተን የሄድን ሰዓት እዚህ ቤት ውስጥ ካሜራ አስቀምጠን እንወጣለን። ስለዚህ በዛ ካሜራ ስላደረጋችኋት ነገር እያንዳንዷን አግኝቻታለሁ። ምንድነው ቀጥታ ነገር? እዚህ ጓሮም ስላለችው ሴት ሬሳ አትጩይ። ምንድነው የሚያወራው? ወዳጅ እሺ መደራደር አይደል? በመጀመሪያ ደረጃ ምንድነው የፈለከው? ከኛ የፈለከው ነገር ከናንተም ፈልገው ይሄ ነገር ለምን ሆነ እንዴት ሊሆን ቻለ የሚለውን ነገር ፈልጓል። ምንም አልሆነም። ምንም አልሰማንም። ምንም አልሰማንም። እሺ ስለዚህ ጻፈልህን ነው ጣሽ ከቤት ብር ፈልገህ ነው? ብር ትሰጡኝ ነው? ገንዘብ ትፈልጋለህ? እኔ ምን ያልፈልጋለህ? ሰው አይደለሁ እንዴ? ምን ያልፈልጋለህ? እኮ የምትሰጠኝን ገንዘብ እቀበላለሁ። ከዛ በፊት ግን ስለ ሁኔታው እያንዳንዱን ነገር አይ ካሜራውን አቁምልን። ካሜራው ይቁምልን። የለም እንደዚህ ምንም ነገር የለም። ካሜራው ይጥፋ ትነግሩኛላችሁ። ማለቴ ብር ፈልገህ ነው? ብሩን ወስዳለሁ አልኩሽ። ሰጣልን ችግር የለውም። ከሰጣችሁን ደግሞ እንደራደር ካላችሁ እኔም ደግሞ የራሴ መስፈርት አለኝ መደራደርበት። ያ ምንድነው? ይሄን ነገር ልታደርጉ ያስገደዳችሁ ወይ ደግሞ ያደረጋችሁበት ምክንያት ምንድነው? ምንም አላደረግንም። ምንም ማለት ነው የያዝነው ማስረጃ በቂያችን ስለሆነ ወደ ህግ ይዘነው እንሂድ። የምን ህግ ነው የምታወራው ዛሬ አንተ እንዴ? ምንድነው ታልከ ሰው ላከ ብርን የፈለከው? እዛማ ያዳርሰንም እኮ ወዳጅ ያን ነው እኮ የምጠይቀው። እዛ ከምንደርስ ይሄ ሁኔታ ለምን ተፈጠረ እንዴት ተፈጠረ የሚለውን ነገር መነጋገር አለብን እኮ። ምን እናውራው? ምንም አልገባኝም። እኔና እሱ ስለተግባባን ትወጭልናለሽ። እኔና እሱ እናውራ። ለምንድን ነው የምወጣው እንዴ? ባለደለ እንዴ? ለምንድን ነው ብቻውን ትቼ የምወጣው እኮ? ስለዚህ ይንገረኛ። አንቺም ትነግሪኛለሽ እሱም ደግሞ እኔ ምን አግረ ነገር የለም ያልኩህ እኮ። ምንድነው የምነግርህ? ስለዚህ እዛው ጣቢያ ሄዳችሁ መናገር ያለባችሁ እዛ ትናገራላችሁ። ለምን እንሄዳለን እንጂ ያላጠፋው ነገር አጥፍታችኋል ምናምን እያልክ ምንም አልገባኝም እኮ። አሁንም መካድ ላይ ነሽ። ምን ሰርች ማለት ነው? ከደሽ ከሆነ ንገሪኝ። ምንድነው የምከዳው? ያደረግሽውን ነገር በአጠቃላይ ምንም አላደረኩም። እርግጠኛ ነኝ? እሺ አንተስ? ማሪ ንገራቸው እንጂ ምንም ነገር የለም እያልኩ ነው ወዳጄ። ምንም ነገር የለም በቃ። ምን እንዲያንቀጠቅጣል ታዲያ? ምንም ከሌለ ምንም ካልፈራ ለምን ትርበተበታል? ወዳጄ ሰው ሞታል እያልከኝ እኮ ነው ግቢ ውስጥ ድብና አርገገላ። ማን ይገደለው? እናንተ አራንተ አይታል ስትገል ስገላ አይተኛ ስገላት ባይህማ እስክትገላት አልጠብቅም። ሬሳ አይደል እንዴ? የምሬሳም መነጋገር ካልቻለን ጊዜ የለኝም። እኔ እንደናንተ ጊዜ ተርፎኝ አይደል መነጋገር ካልቻለን ማለት እንርዳክ፣ ከተቸገርክ እንርዳክ። ስለዚህ ብር ነው? አዎ ያስፈልገኛል። ሰው አይደለሁ። ቼክ ጻፍላችሁ። ገንዘብ ልስጥህ እኮ ወስዳለሁ። ካሜራ ማን ነው ይሰጣል? አንተ ይሄንንም ሪከርድ አጥፈው። ልትረዳኝ አልቻልከው አንድ ነገር እኮ። እሺ አልኩ፣ ገንዘቡን እሺ አልኩኝ አይደል? ግን ይሄ ነገር እንዴት ተፈጠረ? በምንስ ምክንያት? ምንም አልተፈጠረም። እየሰማሁ እኮ ነው። አንተ የምታወራው ነገር ምንም አልገባኝም። ልገባኝ እንዴት ይገባሻል? አይገባሽም። ያደረጋችሁት ነገር የሚገባ አይደለም። ምንም አላደረግንም። አደረገ ማለት መጀመሪያ ከጊዜ በኋላ ከማህበረሰቡ ጋር ቅራኔ የፈጠረባችሁ ወይም ደግሞ አጋጭቷችሁ ብቻችሁን እንድትኖሩ ያስገደዳችሁ ምንድነው? በመጀመሪያ ደረጃ እኛ እኮ አለመግባባት መፍታችን ነው። መኖር አንፈልግም። መፍታችን እኮ ነው። ሲጀመር ከዚህ ሀገር ልንወጣ ነው። ትንሽ ጊዜ ነው። ትወጣልን ወይ? አልተግባባንም። ገንዘብ ልስጥህ። አንተ የሚወጣ እኔ የሚወጣ ይላስታ ከእናንተ ጋር ነው። እናንተ ከፊት እኔ ከኋላ ነው ማለት አልገባኝም። ይሄን ከቤታችን ወይ የት እንወጣለን? ኧረ እባክሽ ሽንኩርት ነው እንዴ ጓሮ የተከልሽው? አረኝ
እሺ አሁን እኮ ተረዳደር ገንዘብ አንተ መደራደር ባትፈልግ ኖሮ ፖሊስ ይዘህ ነበር የምትመጣው። ብር እንደፈለክ እኮ እኛ ማውቀናል። ስለዚህ ብሩንም ወስደው ግን በምን ምክንያት ይሄ እንደተፈጠረ ሳቅም በሰላም ውጣልን። ሌላ ነገር መፈጠር ምናምን እወጣለሁ እንዳልኩሽ ከተግባባን እኮ እወጣለሁ። ከተረዳዳን ሚንስ ካሜራው ይጥፋላችሁ ስለተፈጠረው ነገር አንድ በአንድ እንረዳዳለን። ችግር የለውም በቃ እንደረዳለን እንነጋገር። ምንድነው የምታው? ካሜራውን አጥፋላቸው ይውጣ እሱም ይውጣላቸው። እሺ ምንድነው ፍላጎታችሁ? እኮ ምንም አልገባኝም። ምኑ ነው ያልገባሽ? እንዴት እኛ ሰው ነንና ሰው እንዴት ሰው ነን እኛ ሰው እንገላለን ማለት በዛ ላይ ደግሞ ድንግል ሴት እያልክ ነው። ምንም ልገባኝ አልቻለም። ካሜራ አስጠፋችሁኝ፣ ካሜራማኑንም አስወጣችሁት አይደል? ኡፍ አድርገናል። በቃ ያን ነው ይኸውልህ ማለት ነገርኳችሁ። ሰማኝ ቀጥል። አሁን ብዙ ነገር መነጋገር አያስፈልግም። አንተም ማውቀው አትጠቀምም፣ እኔም ማውቀው እንዳልተጠቀምኩት። ይሄ ሰውዬ ሌላ ነገር እንደው አንቺ ተረጋጊ። ይኸውልህ የምትፈልገው ነገር መጠራልኝ ልስጥህና እኔም ከዚህ ሳምንት አላልፍም፣ ከዚህ ሀገር መውጣት አይቀርም። እሷም እንደሱ። አንተም ህይወትን አስተካክል፣ እኔም ህይወቴን ላስተካክል እያልኩ ነው። ብልጡን ጭንቅላትን ተጠቀም። እሺ ተጠቀምኩ እኮ እኔ አሁን እኮ አንተ እየተረዳኸኝ ስላልሆነ ገንዘቡን እቀበልሃለሁ፣ ፋይሉንም አጠፋልሃለሁ። ግን ከዛ በፊት አንተ አውቀው ሳይጠቅምህ የቀረውን ነገር እኔ ልወቀውና እስኪ ወይ ጥቀመኝ ወይ ይጉዳይ። አትረዳውም? ግድ የለህም ለኔ አስረዳኝ፣ ማወቅ ስላለብኝ። እሺ እንዴት መሰለህ ከዘራ አረጋችን ሾርት ሲዋርድ የመጣ ነገር እናንተ በአዳም ልኮልት ትችላላችሁ፣ እኛ ግን እንደዛ አንለው። ምክንያቱም ለኛ ባዕድ አይደለም። እሺ አስተዳደግ ነው። እኔ ከልጅነት ጀምሮ ሳልቸገር ምንም ነገር ሳልሆን እዚህ ላይ ያሉት በሱ ምክንያት። ከቤተሰብ ያጋጨ የነበረው ምንድነው? ያኔ ልጅነት ልጁን ይሄን ነገር አልፈልገውም ነበር። ሳድግ ለመኖር ግዴታ ነው። ገብቷል? ገንዘብ ያስፈልጋል። አሁን ያልካትን ልጅ ፈልገን አይደለም የገደልናት። እሺ ምን አለ መሰለህ በእኛ የሆነ ነገር ለመውሰድ አንድ ነገርን ሳክሪፋይስ ማድረግ አለብህ። የምትፈልገውን ስትጠይቅ እሱ የሚፈልገውን ይጠይቃል። ያንን ነገር ካላረክ ደግሞ አጻፈው ከባድ። የድንግል ሴት ደም ነበር የተፈለገው። ጀስት ደሟን፣ እሷን አይደለም ጀስት ደሟን ብቻ ነበር የፈለገው። ይዘናት መጣ። ብቻ መምጣትም አልፈለገችም ነበር። ያለውን ነገር አስረድተናት ገንዘብ ሰተናት የተወሰነ ደም እንወስድ ነበር የፈለገው። አልሆነም እና በመሀል አንድ ሁለት አባባል ጀመሩ። አውቄው አይደለም ስገፈትራት ነው ወድቃ ጭንቅላቷን የተመታችው። ትንሽዬ ልጅ ነች፣ ሞተችብኝ። ከየት ነው ያገኘሃት? ወደ ገጠር አካባቢ ነው። ለዚህ ተብሎ ቦምብላችሁ ሄዳችሁ ይዣት የመጣሁት ከገጠር እና ሞቶች። ምን ያህል እንደዚህ አይነት ነገሮች አድርገሃል? መቼም የመጀመሪያ አይመስለኝም። ምን ያህል ጊዜ እንደዚህ አድርገሃል? ትረዱ አልችልም ያልኩህ ሁሉ ጊዜ አንድ አይነት ነገር አይደለም የሚጠይቀው። የእንስሳም ሊሆን ይችላል። እስከዛሬም ትጠይቅ የነበረው እንደዛ ነው። በአሁኑ ግን ከፋ። እኔ ተለቅ ያለ ነገር ነበር የጠየኩት። ብቻ የጠየቅከውን ያደርግልሃል። የፈለከው ምን አለ አሁን እዚች ቤት ውስጥ ታጣጥፋችሁ ከመኖር ውጪ ሌላ ነገር አላችሁ? ምን አለ? ይኸውልህ ይሄ ቤት ብቻ አይደለም። እዚህ ቤት ላይ የተደረገ ነገር አለ። በቃ
ካንተ አቅም በላይ ነው። ምክንያቱም በዚህ ነገር ውስጥ አድገህ እያወቅህ ካልመጣ አትረዳው። እዚህ ቤት የምንኖረው በምክንያት ነው እንጂ ወይ አንተ ነው የተቸገረን አይደለም። አንተ ያልከኝና ገንዘብ ልክፈል ያልኩህም ለዛ ነው። አንተ ብቻ ቁጥር መጥራት ነው የሚጠበቅብህ። ገንዘብ አለህ ግን ገንዘብ አለኝ የምትኖርበት ቤት ለምን ይሄ ሆነ? የሱ ፍላጎት። ስለዚህ በሱ ነው የምትኖረው አንተ። እሷንስ እንዴት ከተታት እዚህ ውስጥ? አንቺ እንዴት ገባሽ እዚህ ውስጥ? እኔ ማለት በቃ በእኔ በኩል የለም ይሄ ነገር፣ በሱ በኩል ነው እና ግዴታ አብረን የምንኖረው ይሄ ነገር አብረን ነው በቃ ማለት ይሄ ደረጃ ላይ እንደርሳለን ብለን አላሰብንም ነበር። እሺ እኔም አላውቅም እና እሱ ከቤተሰቡ ማለት ቤተሰቡ ነው ማለት ይሄን ነገር የሚያደርጉት እና ይሄ ልጅ አደገ ግዴታ ማድረግ አለብኝ ምናምን ስላለ ማለት በቃ አንቺ እንዴት አይምሮሽ ተቀበለው? እንግዲህ ሁለታችሁም እንደማ አንገታችሁ ላይ ክር አለ። ይሄን ያደረገ ሰው ደግሞ ያው እንዳይታወቅባችሁ ነው እንጂ በአጠቃላይ አንቺ ቤተክርስቲያን እንደምትሄጂ አልፎ አልፎ ግን ከሱ ጋር ተያይዘሽ ጠንቋይ ቤት እንደምትሄጂ መረጃው አለ። ልክ ነው? ከዛ እንዴት አይምሮሽ እሺ ብሎ ተቀበለ ነው እኮ ያንቺ። ላርክ ታዲያ እሷ እንዴ ገብቷል ማለት ያላ ይሄን ነገር ማግኘት አለብን። ለምን ከሰው በታች መሆን የለብንም እና የጠየቅነውን አያድን በቃ የፈለከውን ነገር ያደርግልናል እና እኛ ሰው እንደዚህ ግደሉና ምን ገናል አላሰብንም ነበር ከዚህ በፊት በቃ ሳላዶ ነው ለዛ ነበር እና መጨረሻ ላይ ከባድ ነገር ጠየቀ እና እንደዚህ ሰው እንደዚህ ዛችሁ ነው ምናምን ተባለ። ያ ከባድ ነገር የድንግል ሴት መሆኑ። የድንግል ሴት ማን ሄዶ ከክፍለ ሀገር ይዟት የመጣው ልጅቷ? አብረን ነው ሁለታችንም አብረንና ሰራተኛ በቃ ለሰራተኛ ብለን የተቀበልናቸው እና ልጅቷ ይሄን ነገር ስታውቅ በቃ አልሄድም ብላ እየተከፋፋች ነበር እና ገጠር ታውቃለህ በቃ ድንጋይ ምናምን አለ። ድንገት እሱ እየጎተታት የሆነ ድንጋይ ነገር ጠለፋትና ወደቀች። ሲወድቅ የተገኘች እዚህ አካባቢ እና እኛ እናተርፋታለን ብለን አስበን ነበር። ይዛችኋት የመጣችሁ እንጂ እዛው ነው የወደቀችባችሁ? አዎ እዛው ነው የወደቀችው። እሺ እና በቃ እናተርፋለን ብለን እየተጣጣርን ነበር እና ልጅቷን በዛ ሞተችብን። ስለዚህ እስከመች ነው ይሄ ነገር አሁን ተደብቆ የሚቆየ ነበር? እኛማ ዛሬ ልጥሏት ነበር። ለቤተሰቦቿ ምን ይባላል አሁን? ከቤተሰቦቿ ነጥላችሁ እኛ በቃ ልንወጣ ነበር። አሁን እኛ ከዚህ ሀገር ልንወጣ ነው የቀረን። ስለዚህ ስለ ቤተሰቦቿ የሚመለከታችሁ ጉዳይ ነው። ከዚህ ቤት ለመውጣት ነበር ልጅቷን ያመጣነው። ኦኬ መውጫውን የሚያደርግላችሁ በሷ ነው? አዎ። እሺ ለማንኛውም ካሜራማን ና ግባ እስቲ። ምንም አይነት የጠፋ ካሜራ የለም ማለት ካሜራው እንደቀጠለ ነበር። አልገባኝም ማለት ቁጭ በል። መውጣት ነገሩ ልትወጣ ምን ማለት ነው? ቤት ውስጥ ቁጭ በል አልገባኝም። ቁጭ በል ምን ማለት ነው? ቁጭ በል እያልኩ ሁለታችሁም እንደውም ከዚህ ቤት እየሰማኸኝ ነው? አልሰማም። ጥራልኝ፣ ውጭ ያሉትን አባላቶች ጥራልኝ። ማለት ክፈተው፣ አልገባኝም። ክፈተውና ውጣ። በዛው ይዘው ይሄዳሉ። በዛው ሂድ፣ ቀለል ይላል። ሂድ። አልገባኝም። ምን ልትሆን ነው? አለቀ እኮ ማለት ጨረስን። ተግባባን አይደል እንዴ? የዚህች ልጅ ደም የቤተሰቦቿ እንባ ዛሬ ይመለሳል። ከየት እንዳመጣሻት ይኸውልሽ። አሁን እያንዳንዱን የምፈልገውን ነገር ከእናንተ አግኝቻለሁ። ስለዚህ ውጭ አባላቶች አሉ፣ ከእነሱ ጋር መሆን ትችላላችሁ። ካሜራማን ካሜራን አጥፋልኝ። እንግዲህ ውድ ቤተሰቦቻችን በጣም ልብ የሚነካ ነገር ነው ያየነው። ትንሽ ልጅ ናት፣ ድንግል ናት ተብሎ እንግዲህ ከክፍለ ሀገር ለቤት ሰራተኝነት ፈልገናት ነው ያመጣናት ብለው እንግዲህ እነዚህ ሰዎች እህታችን የሰጠሽን ጥቆማ የተሳሳተ አልነበረም። ጓሯቸው ውስጥ
የሴት ልጅ ሬሳ ተገኝቷል። በዚህ በባዕድ አምልኮ የምንገብረው ሰው አምጡ ተብለን ነው ይህንን ያደረግነው ነው እያሉ ያሉት። እንግዲህ ውድ ቤተሰቦቻችን ይህን ሰሞን እየሰማን እያየን ያለነው ነገር በአጠቃላይ ለአይንም ለጆሮም የሚሰቀጥጥ አይነት ነገር ነውና እባካችሁን ቅድምም ተናግሬያለሁ ራሳችሁን እንድትጠብቁ ከእንደዚህ አይነት ነገር እንድትቆጠቡ ስል አሁንም በድጋሚ ጠይቃለሁ። መጀመሪያ ላይ እዚህ ህይወት ውስጥ ሲገቡ እነዚህ ሰዎች በእንስሳ ነበረ ያለማመዷቸው። በደንብ ደግሞ ነገሩ ላይ ሲቆዩበት የሰው ልጅ ደም እንዲያመጡ ነው እንግዲህ እንዲገብሩ ተደርገው ነው ይሄንን ያደረጉት። እቴ እንግዲህ በዚህ አጋጣሚ እንኳን አገኘንሽ። የዚች ልጅም ደም ፈሶ ይቀር ነበረ። ምክንያቱም ዛሬ ማታ ይሄን ሬሳ አውጥተው ወደ ጫካ ወደ ወንዝ ሊጥሉት ነበር። ከዛ በኋላ ደግሞ አውሬ ይበላታል። ቤተሰቦቿም እነሱም ከሀገር ሊወጡ ባሉበት ሰዓት ነው ያገኘናቸውና ቤተሰቦቿም ሬሳዋን እንኳን አግኝተው የመቅበሩን እድል ሳያገኙ ያው እያለቀሱ ሊኖሩ ነበር። በዚህ አጋጣሚ የተሰማሽን ስሜትና መናገር የምትፈልጊው ነገር ካለ ያው ካንቺ ስለሆነ ሐሳብ የመጣው ነው ድጋሚ አስጠርችሽ እያወራሁሽ ያለሁትና መናገር የምትፈልጊው ሐሳብ ካለ እድሉን ልስጥሽ ብዬ ነው። ኧረ በስመ አብ በጣም የሚዘገንን ነገር ነው በእውነት። እኔ አልጠበቅኩም ማለት የሆነ የጠረጠርኩት ነገር እኮ አለ፣ ግን በዚህ ደረጃ ገፍተው ይሄዳሉ ብዬ አላሰብኩም ነበር። እኔ ሰው እንዴት ህሊናው ታዞለት እንደዚህ አይነት ነገር እንደሚያደርግ እኔ እነሱ ላደረጉት እኔ ዘገነነኝ በእውነት። በስመ አብ እኔ እንጃ እኔ ምን እንደምልክ አንተን በጣም ነው የማመሰግነው። በዚህ አጋጣሚ ልናገር የምፈልገው ነገር እኔ እንደነገርኩ ነው። እሷን ይሄ ያልተለመደ አይነት አለባበስ ምናምን እየለበሰች ስትሄድ የሆነ የጠረጠርኩት ነገር ነበረ፣ ግን በዚህ ደረጃ ገፍታ ትሄዳለች ብዬ አላሰብኩም። ለዛውም ሴት ሆና ድንግል። ብቻ በጣም ከባድ ነገር ነው። እኔ ምን እንደምልህ እራሱ አላውቅም በእውነት ከብዶኛል እኔ ስሰማው። በጣም የሚያስፈራና የሚያሳስብ ነገር ነው የእውነት። ነግበኔ ነው ሁልጊዜ ሰው ቤት ብቻ ስለሆነ አይደል፣ ነገኛ ጋር ይመጣል። የኛ ህይወትስ ምንድነው ጋራንቱ? ምንድነው ማስተማመኛ ያለን ብለን እንድናስብ ያደርገናል። ግን ያው ብቻ ቤተሰብ በአጠቃላይ ይሄንን ነገር ይሄም ልጅ እንግዲህ እንዳለው ከቤተሰቡ የመጣ ነው እና ልጅ እያለ ከቤተሰቡ የወጣበት ምክንያት የልጅነት አይምሮ ሆኖ ይሄን ነገር አልቀበልም ብያቸው ነበር። አሁን ላይ ግን ሳድግ ምንም ገንዘብ ማግኘት ስላልቻልኩኝ በቃ ኢሚዲየትሊ እዚህ ጉዳይ ውስጥ ገባሁበት። ከዛ በኋላ በጣም ገንዘብ አለኝ አለ። አዎ ገንዘብ አለኝ፣ እኔንም እንደውም የፈለግከው ያህል ገንዘብ ልስጥና ይሄንን ጉዳይ ተውልኝ፣ ፋይሎቹን አጥፋልኝ ብሎ የነበረ ማለት አሁን እዚህ ጋር የሚኖሩት ቤታቸው ውስጥ የሚኖሩት ቤት ውስጥም የተደረገ ነገር እንዳለ ስለዚህ ታዘው ነው ከዚህ ቤት መውጣት አይችሉም እንጂ በጣም በቂ። እኔ ራሱ ደስ ያለህን ቁጥር ጥራና ገንዘብ ልስጥህን ያለኝና ተገደው ይመጣም እኮ ይበረክትልህ ነው። አሁን እኔ እንደዚህ አይነትም ሰው አይደለሁም። ከነሱ ገንዘብ ተቀብዬ ስራዬን ማቆም የምተው አይነት ሰው አይደለሁምና ብቻ በአጠቃላይ የሰሩት ስራ ያስጠይቃል። ስለዚህ እነሱ ወደ ህግ ቦታ ሄደው ሬሳውም ወደ ምርመራ ሄደው እንግዲህ እየተጣራ ነው ያለው። ውድ ቤተሰቦቻችን በጣም አስቸጋሪና ከባድ ጊዜ ላይ ነው ያለነው። እባካችሁን አሁንም እባካችሁ ራሳችሁን እንድትጠብቁ። በዚህ አጋጣሚ እንደው ይቅርታ ችግር የለም መናገር ነገር ካለ ያው ማስተላለፍ የምፈልገው መልእክት ነው እና በዚህ አጋጣሚ እባካችሁን ማለት አሁን አዳዲስ ተከራይ ምናምን እየበዛ ነው በሰፈሩ ምናምን እና እባካችሁ የምታስገቡትን ተከራይ እያንዳንዱ ማንነቱን በደንብ አጣርታችሁ ቢሆን ጎረቤታችሁን የሆነ ያልተለመደ አይነት ነገር ስታዩ ይሆናል ክትትል ብታረጉ ምናምን በጣም መልካም ነው ብዬ አስባለሁ። እና ይሄ ባዕድ አምልኮ የሚባለውን ነገር እስከ መጨረሻው ለማጥፋት በእውነት እኔ ዝግጁ ነኝ። በቃ በአካባቢ ላይ እንደዚህ አይነት ነገር የተለየ ነገር ካየሁኝ ምንም ጥርጥር የለውም ለፖሊስ ከማሳወቅ አላልፍም። እና እባካችሁን ይሄ ባዕድ አምልኮ የምትሉትን ነገር እባካችሁ በቃ ይቅርባችሁ። በተቻላችሁ አቅም ውጡ ከዚህ ህይወት። ገንዘብ ምንም ሰርታችሁ ይመጣል ማለት ትንሽ ጊዜ ነው ቢያለፋም ይመጣል እስከ መጨረሻው እና ከፈጣሪያችሁ ውጪ ይሄ ባዕድ አምልኮ የሚባለውን ነገር በእውነት ይቅርባችሁ። በኋላ ላይ ከነሱም አልፎ አሁን ለልጅ ልጅ ነው የተላለፈው አይተሃል። ለልጅ ልጅ የማይበቃ ስቃይ ነው የምታተርፉትና እባካችሁ በዚህ አጋጣሚ ያው ባንተም የሚያዩ ብዙ ሰዎች ስላሉ ልጆቻችሁን ከምንም በላይ ጠብቁ። ትምህርት ቤት ላይ እያንዳንዱ ብቻ የሚሄዱበትን ቦታ እያንዳንዱ ነው ወቁ። ፍቅረኛ ኢቭን ሲይዙ ፍቅረኛቸው ማን ነው ምንድነው የሚለውን
ከኋላ ያለውን ነገር ቢያጣሩ ጥሩ ነው ብዬ አስባለሁ። ያው አሁን ላይ በጣም ጊዜው አስፈሪ ነው የሚሆነው። ብቻ ራሳችሁን ጠብቁ ለማለት ነው የምፈልገው። ትክክል ነው። አንተንም አመሰግናለሁ በጣም ችግር የለም። እስከ ጥግ ድረስ ሄደክ እንደዚህ ማድረግ በእውነት ልትመሰገን ይገባል። በጣም ችግር የለም። እንግዲህ አሜን። ውድ ቤተሰቦቻችን ትክክለኛውን ነገር ነው እህታችን የነገረችን። ለልጅ ገንዘብ ይቅርበት፣ በቃ ይውረስ። ዋናው ጤንነቱን የትምህርቱን እና ሆዶ አይጉደል እንጂ የተሻለ ኤክስትራ ነገር ለመፈለግ እንደዚህ አይነት ባዕድ አምልኮ ውስጥ እየተገባ ከልጅ ልጅ እያለ በቃ ይሄ ማቆሚያ የሌለው አይነት ውርስ ነው። ይሄ ገንዘብ አይደለም። እስቲ ሸተን ሰውነታችን ተበላሽቶ የምንሞትበት ህይወት ለልጆቻችን ለምን እንወርሳለን? ከነ ድህነታችን ለፍተን የገዛናት አንድ ዳቦ ትበልጣለች እኮ የእውነት። አሁን ላይ ህፃናቶች እየተገበሩ ያሉት እያያችሁ ነው። በተከታታይ የምንሰራቸው ቪዲዮዎች ላይ ከዚህ ዙሪያ ዞር አላሉም እና ዘንዶ ያመልካሉ። ያምልኩ አያምልኩ አይደለም፣ ግን አሁንም ሰው አይንኩ ነው። ይሄ ማምለክ መብት ነው፣ መብታቸው ነው። ግን ከዛ ውጪ የማህበረሰቡን ሰላም የማህበረሰቡን ኑሮ የሚበጠብጡ ከሆነ እነዚህ ሰዎች ከወንጀለኛ የማይተናነሱ ናቸውና ወደ ህግ ይቀርባሉ። በሁለተኛ ደረጃ እናንተም ወላጅ የሆናችሁ ወይም ደግሞ ወላጅ ለመሆን የተዘጋጃችሁ ሰዎች እባካችሁን ኤክስትራ ነገር አንፈልግ። ባለን እያመሰገንን ቤተክርስቲያናችሁን እየሳማችሁ ፈጣሪያችሁን እየለመናችሁ ኑሩ። ልጆቻችሁ ጥሩ ደረጃ እንዲደርሱ ብቻ ተመኙላቸው። እነሱ ሲደርሱ ጊዜው ላይ ሲመጡ ለፍተው ሰርተው ሰው ይሆናሉና ምንም ገንዘብ ባይቀመጥ ጥሩ አይምሮ እንዲቀመጥላቸው ጥሩ አይምሮ እንዲኖራቸው አድርጉ። ውድ ቤተሰቦቼ ከዛሬው ቪዲዮ እንደተማራችሁበት ቁም ነገር እንደገበያችሁበት እርግጠኛ ነኝ። አሁንም ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። እቺን እህታችንንም ሳታመሰግኑልን እንዳታልፉ። ሀሳብ መስጫው ላይ ስለሷ ያላችሁንም አስተያየት ስጡን። አሁን ስላየነው ነገር ደግሞ የእውነት የሚዘገንንና ቦታው ላይ ለመጠጋት እንኳን ሽታው አያስጠጋም። በተቻለን አቅም ግን ስራችን ነውና ያንን ነገር አድርገን ልጅቷ ወደ ሬሳ ምርመራ የሚደረግበት ወደ ሆስፒታል ሄዳለች። እነዚህም ሰዎች ደግሞ በህግ እንዲጠየቁ ወደ ፖሊስ ጣቢያ ይሄዱ ነው የሚሆነው ማለት ነው። ውድ ቤተሰቦቻችን የድካሜ ልፋታችን ውጤት እናንተ ውድ ቤተሰቦቼ ናችሁና አሁንም ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት በድጋሚ ኮሜንት ሴክሽን ላይ ይቀመጥልን። አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤቱን ተቀላቀሉት። ቁም ነገር ታገኙበታላችሁ፣ ትማሩበታላችሁ ብዬ ነው እና ይህን ቪዲዮ የምሰራው። ሁሉም ሰው እንዲያየው አድርጉ። ላይክ፣ ሼር፣ ሰብስክራይብ ይደገም። ከዛ በመቀጠል ውድ ቤተሰቦቼ ሼር አድርጉት ለወዳጅ፣ ለዘመድ፣ ለጓደኛ፣ ለቤተሰብ እንዲሁም በአጠቃላይ ለኔ ለምትሉ ሰው ይህን ቪዲዮ ሼር አድርጉት ይማርበት ስል የዛሬ መልእክቴ ነው። ውድ ቤተሰቦቼ ቀጣይ በአዲስ ታሪክና በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ።